በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕፅ ይገድላል፣ ዕፅ ያድናል። ዕፅ ይቀትል ወዕፅ ያሐዩ የሚል የታወቀ የሊቃውንት አባባል አለ። ይህ ብሂል በተደጋጋሚ ከእጽዋት ሕክምና ጥበብ ጋር ተያይዞ ሲጠቀስ ይሰማል። በእርግጥም እግዚአብሔር በእጽዋት ውስጥ እጅግ ብዙ መድኃኒትን በማስቀመጡ በተሰጠው ጥበብ ለመመራመር የቻለና የተመራመሩትን ሊቃውንት አክብሮ መስማት ለቻለ በእጽዋት ምክንያት ከብዙ ደዌ ሊፈወስ ይችላል። የዚህ ብሂል ሐሳብ ግን ከሕክምና ርዕሰ ጉዳይ ዘልቆ የሚሄድ ጥልቅ ሃይማኖታዊ ሐሳብ ነው። በዕፀ በለስ ፍሬ ቀጥፎ በመብላቱ ምክንያት የሞትን ሞት የሞተው የሰው ልጅ በዕፀ መስቀል ላይ በተሰቀለው በሕይወት ፍሬ በክርስቶስ ምክንያት መዳኑን የሚያስረዳ እጅግ ገላጭ ንግግር ነው። በገነት መካከል ባለው ዕፅ በሰው ልጅ ወገን ሁሉ ላይ ሞት እንደገባ እንዲሁ የሁሉ ጌታ በምድር መካከል በላያ በተሰቀለባት ዕፀ ሞት ይፈርሳል። ዕፅ ይገድላል፣ ዕፅ ያድናል ሲባልም በሕሊናችን ቀድመው ሊመጡ የሚገባቸው ሁለት እጽዋት የገደለን ዕፀ በለስና የዳንበት ዕፀ መስቀል ናቸው። ሔዋን በሰይጣን ምክር ዕፀ በለስን ከባሏ ጋር ከበላችና በዚያም ምክንያት ሞት በሰው ልጅ ላይ ከመጣ በኋላ በሰው ልጅ ሕሊና ውስጥ ሦስት ነገሮች ለዘመናት የውድቀት ምልክቶች ሆነው ቆይተዋል። ለ5000 ዘመናት የሰው ልጅ ውድቀት ምልክቶች ሆነው የቆዩት ሴት፣ እንጨትና ሞት ነበሩ። የሰው ልጅም ድንግሊቱ ሔዋን የእባብን ቃል በመስማቷና ከእንጨቱ በመብላቷ ምክንያት ሞት መጣብን እያለ ሴትንና እንጨትን ከሞት ጋር በአንድ ላይ እያነሳ ሲወቅስ ኖሮ ነበር። እግዚአብሔር በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ ሰው ከሆነባት ቅጽበት ጀምሮ ግን ይህ ሁሉ ተለወጠ። ድንግሊቱ ሔዋንን ያነጋገራት ሴት የጥፋት ምልክት በመሆኗ ፈንታ ንጽሕት ድንግል ማርያምን ቅዱስ ገብርኤል አነጋገራት። እርሷም እንደ ሔዋን አምላክ እሆናለሁ ብላ በትዕቢት በማሰብ ፈንታ እነሆኝ የጌታ ባሪያው በማለት ሴት የጥፋት ምልክት መሆኗ ቀርቶ የመዳን ምልክት እንድትሆን አደረገች። እንጨት የሰው ልጅ ጥፋት ምልክት መሆኑ ደግሞ በዕለተ ዓርብ በመድኃኔ ዓለም በእንጨት ላይ በመሰቀሉ ተወገደ። የመጨረሻው የጥፋት ምልክት ሞትም በክርስቶስ ሞት ስለሞትና በጌታ ሞት ስለዳነን ሞት የጥፋት ሳይሆን የድኅነት ምልክት ሆነ። እኛም ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ብለን መዘመር ጀመርን። መድኃኔ ዓለም ክርስቶስ በእንጨት ተሰቅሎ የሰው ልጆችን ነፃ እንደሚያወጣ አስቀድሞ በልዩ ልዩ ምሳሌዎች ተገልጦ ነበር። ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ጌታችን ራሱ ከጠቀሰው ምሳሌን ጀምር። ዮሐንስ ወንጌል ምዕራፍ 3 ከቁጥር 14። እስራኤላውያን እግዚአብሔር ከሰማይ መናን እያወረደ ከዓለት ውሃን እያፈለቀ ቀኑን በደመና ሌሊቱን በብርሃን እየመራቸው በነበረበት ወቅት የተደረገላቸውን እየዘነጉ ከተሰጣቸው ይልቅ ያልተሰጣቸውን እያሰቡ ፈጣሪን ደጋግመው ያስመርሩ ነበር። ከነዚህ ጊዜያት በአንዱ ከምድረ በዳ እባቦች ወጥተው ሕዝቡን ነደፉ፣ ከእስራኤልም ብዙዎች ሞቱ። ዘጸአት ምዕራፍ 1 ከቁጥር 7። በዚህ ጊዜ ሕዝቡ እግዚአብሔርን በድለናል፣ እባቦችን ያረቅልን ዘንድ ወደ እግዚአብሔር ጸልይልን ብለው ወደ ሙሴ ተማጸኑ። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብ ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ። ኦሪት ዘኍልቍ ምዕራፍ 1 ከቁጥር 8 እስከ 9። እግዚአብሔር በእባብ የተነደፉትን ሰዎች እንዲሁ በቃሉ መፈወስ ሲቻለው ሙሴን ከነሐስ እባብ እንዲሠራ ከፍ አድርጎ በእንጨት ላይ እንዲሰቀል ያደረገው ስለምንድን ነው? ከእባቦቹ አንዱን አስገድሎ ማሰቀል ሲቻለው
የናስ እባብ ማሰራትስ ለምን አስፈለገው? ይፈልግ እንዳስለመደው በትርህን ጣለውና እባብ ሲሆን ስቀለው ማለት አይችልምን? ሕዝቡስ የተሰቀለውን የናስ እባብ ሲያይ መዳኑ ስለምንድን ነው? እግዚአብሔር በዚህ ታሪክ ውስጥ በእባብ ስለተነደፉት እስራኤላውያን ሳይሆን በእባብ ስለተነደፍነው የሰው ልጆች ማሳየት የፈለገው ምስጢር ስለነበረ ነው። ደግሞ የት አግኝቶ ነው እባብ የነደፈን ልትሉ ትችላላችሁ። በገነት ሳለን የነደፈንና ለሞት የዳረገን እባብ አይደለምን? እኛን የነደፈን ከእርግማን በኋላ በሚረጨው መርዙ ሳይሆን ጸበለስን ብትበሉ አምላክ ትሆናላችሁ በሚል መርዝ ነበር። ሰማዕቱ ዮስጦስ እንዳለው እግዚአብሔር በሙሴ በኩል ምስጢሩን ገለጠ። ለአዳም ኃጢአትን ያስተዋወቀውን እባብ ኃይሉን እንዲሰባብር አሳየ። በእባቡ የተነደፉትን የሰው ልጆች እንደሚያድን በማሳየትም በእርሱ ያመኑትን ሁሉ ከክፉ ሥራ ከጣዖት አምልኮና ከሌሎችም ኃጢአቶች በመስቀሉ እንደሚያላቅቃቸው አስረዳ። እስራኤል በመርዙ የነደፋቸው እባብ ቢሆንም እነርሱ እንዲድኑ የተሰቀለው ግን መርዝ በውስጥ የሌለበት የናስ እባብ ነበር። ይህም የቀደመው እባብ ዲያብሎስ በኃጢአት መርዝ የነደፈንን የሰው ልጆችን ለማዳን የተሰቀለው ክርስቶስ በኃጢአተኞች ፈንታ ተሰቀለ እንጂ ኃጢአት የሌለበት መሆኑን ያስረዳናል። እባቡም የአዳም ዘርን ሁሉ የነከሰው ገዳዩን ኃጢአት ያመለክታል። የእባብ የሰው ነፍስ ነክሶ የክፋትን መርዝ በውስጡ ጨመረበት። ከሰማያት የሚመጣው ረድኤት ካልሆነ በቀር ከዚህ መርዝ የምናመልጥበት አንዳች መንገድ አልነበረንም። ስለዚህ የእግዚአብሔር ልጅ ሥጋን ተዋሃደ፣ ተገለጠ። እግዚአብሔርም የገዛ ልጁን በኃጢአተኛ ምሳሌ በኃጢአትም ምክንያት ላከ ተብሎ እንደተጻፈ ኃጢአትን በሥጋ ኮነነ ይላል ቅዱስ ቄርሎስ ዘእስክንድርያ። ቅዱስ ኤፍሬም ሶርያዊም የናሱ እባብ በተፈጥሮ ሊሰቃይና ሊሞት እንደማይችል ሁሉ የተሰቀለው ክርስቶስም በአምላካዊ ባህሪው የማይሞት ነው ይላል። ቅዱስ ጎርጎርዮስ ዘእንዚናዙ ደግሞ የናሱን እባብ አለመንቀሳቀስና አለመተንፈስ ክርስቶስ በመስቀሉ ላይ በሞቱ ለገደለው ሞት ምሳሌ አድርጎ ያስተማረበት ሲሆን ሞት ሆይ መውጊያ የታለ የሚለውን ቃል ከሐዋርያው ተውሶ አንተ እባብ ሆይ መርዝህ የታለ ሲል እናገኘዋለን። እስራኤላውያን ከእባቡ መርዝ የዳኑት የተሰቀለውን እባብ በመመልከታቸው ብቻ ነበር። ወደ እባብ ተመልክቶ ከእባብ መርዝ መዳን ማለት ምን ማለት ነው? በሞት አምኖ ከሞት መዳን ማለት ነው። ወደ እባቡ የሚመለከቱ ሰዎች መዳናቸው እውነተኛውን የክርስቶስን ትምህርት የሚከተሉና በማይናወጽ እምነት ወደ እርሱ የሚመለከቱ ሁሉ የዘላለምን ሕይወት እንዲሰጣቸው ያስረዳል። እባቡ እጅግ ከፍ ብሎ መሰቀሉ ክርስቶስ በመስቀል መከራውን ማንም ሰው ለማየት በማያዳግተው ሁኔታ ለሁሉም መገለጡን ያመለክታል። እግዚአብሔር በእንጨት ላይ ተሰቅሎ በእንጨት ምክንያት የሞተውን ሰው እንደሚያድን ያሳየበት ሌላው ነቢዩ ኤልሳ ነበር። የኤልሳ ተማሪዎች ወደ መምህራቸው መጥተው እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ለእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትም ስፍራ በዚያ እንስራ አሉት። ከዚህ በኋላ እንጨት ቆርጦ ለመምጣት ተሰማሩ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋስኩት ነበር ብሎ ጮኸ። የእግዚአብሔርም ሰው ኤልሳ የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 6። ኤልሳ ጥልቅ ባህር ውስጥ የወደቀውን ብረት ለማውጣት እንጨት ቆርጦ ወረወረ። በዚህም እንጨት ምክንያት የሰጠመው ወጣ። ሰማዕቱ ዮስጦስ ይህንን ታሪክ ክርስቶስ በሲኦል የሰጠመውን የሰው ልጅ ስላዳነበት ስለ መስቀሉ እንጨት ይተረጉመዋል። ኤልሳ የእንጨትን ቅርፊት ወደ ውሃው ወረወረ። በዚህም የነቢያት ልጆች ቤታቸውን ለመገንባት ሲሉ እንጨት የቆረጡበትን መጥረቢያ ከሰጠመበት አወጣው። ክርስቶስም
በኃጢአታችን ከሰጠምንበት በመስቀሉ እንጨት አወጣን። በዚህ በኤልሳ ታሪክ ላይ ከተለመደው የተፈጥሮ ሕግ ውጪ የሆነ ነገር ተደረገ። ወደ ጥልቁ ባህር እንጨቱን በወረወረው ጊዜ መጥለቅ ጠባዩ ያልነበረው እንጨት ወደ ውስጥ ሰጥሞ መጥለቅ መስጠም የለመደውን መጥረቢያ ይዞት ወጣ። በዕለተ ዓርብ መድኃኔ ዓለም ክርስቶስ ያደረገው ይህንን ነበር። ሞት በሚገባው በአዳም ልጅ ፈንታ የማይሞተው አምላክ ሞተ። እርሱ መስጠም ሳይገባው ወደ ጥልቁ ሰጥሞ ሰውን ከሰጠመበት የሞትና የሲኦል ባህር አወጣው። የእንጨትን ነገር ካነሳን በሶርያዊ ኤፍሬም አንዲት ቅኔ ይህንን ክፍል እናብቃ። እንደሚታወቀው ጌታችንን እንደ ወላጅ አባት ያሳደገው ቅዱስ ዮሴፍ በሙያው አናጢ ነበር። በዚህ ምክንያት ጌታችን ለአረጋዊ እየታዘዘ ስላደገ እንጨት ሙያንም አብሮት ይሰራ ነበር። ቅዱስ ኤፍሬም በአንድ መዝሙሩ ላይ ይህንን እውነታ ከመስቀሉ ጋር አገናኝቶ ሲቀኝ የተቤዣቸውን የሰው ልጆች ለማሻገር መስቀሉን ድልድይ አድርጎ የሰራው አናጢ የተመሰገነ ነው ብሏል። ወስብሐት ለእግዚአብሔር።